Good day everyone. እንዴት ናችሁ? Remedial tutorials ነን and as always እኔ ናሆም ነኝ። So today የፊዚክስ ሴሽናችንን የምንቀጥል ይሆናል ማለት ነው። So እንደምታውቁት remedial tutorials ከሰሞኑ due to the fact that የሬሜዲያል ፈተናችሁ ካሰብነው ጊዜ በጣም ቀረብ ብሎ ስለመጣ we've tried to move on from ሴሽኖቹን አድሬስ ከማድረግ ይልቅ የተለመዱ የሬሜዲያል ፈተና ላይ የሚመጡ ጥያቄዎችን በመስራት እነሱ ላይ ፎከስ ለማድረግ እየሞከርን ነው። ከዚህ በኋላ የሚኖሩን ሴሽናችን ላይ የሚሆነው ኤግዛሞችን ሪሌትድ የሆኑ ኤግዛሞችን እየፈለግን እነሱን አዝ ፕራክቲስ ኩዌስችን እየሰራን ከቨር ያላደረግናቸውን ቶፒኮች በዛውም በትንሹ ከቨር የምናደርግ ይሆናል ማለት ነው። ሶ this is just to help you throughout your reading process already እያነበባችሁ ያነበባችሁን ደግሞ በጥያቄዎች እኛ ለመደገፍ ነው የምንሰራው። ሶ እንደ ድሮ ሜቢ በፊት እንደነበሩ ሴሽኖች ሙሉ ለሙሉ የሚተካ ላይሆን ይችላል እንትናችን፣ ግን as much as possible we will try to address every and each topic ማለት ነው። ሶ እንዳልኳችሁ from now on it will be an exam review። ስለዚህ ከዚህ በፊት የመጡ past remedial ፈተናዎችን እያየን we'll try to talk about them ማለት ነው። ኦኬ ስለዚህ በዚህ ኤግዛም ሪቪዋችን ስትራቴጂያችን የሚሆነው እንደምታውቁት we have done about 3 sessions ከኔ ጋር አይደለ about vectors kinematics in 1D and 2D ብለን በደንብ አይተናል። ስለዚህ እነሱ አይነት ጥያቄዎች ላይ as much as possible ብዙ ጊዜ ላለመፍጀት እንሞክራለን። ግን ሌሎቹን ዳይናሚክስ፣ ወርክ እና ኤነርጂ፣ ሂት፣ ኤሌክትሮስታቲክስ፣ ማግኔቲዝም፣ ሰርኪዩት፣ ዌቭ፣ ተርሞዳይናሚክስ የሚባሉ እነዚህ አይነት ቶፒኮች ላይ ደግሞ as much as possible ትንሽ ለማውራት እንሞክራለን። and ያው እንዳልኳችሁ እንደ ሴሽኖቹ እንደዚህ እንደቀድሞ እንደነበሩ ዲቴይል እንዳይሆኑ ግን as much as possible የሆነ ያህል አይዲያ አላችሁ ብለን ስለምናስብ ግራስፕ እያደረግን ኤግዛሞችን በዛው እያዋሃድን ለመስራት እንሞክራለን ማለት ነው። ሶ እዚህ ጋር ያሉት the set of constants most of this ኤግዛሞች ላይ የምንጠቀመው you'll see them throughout the ኤግዛሞች እና ኖርማሊ like accustomed እንድታውቁት የሚያክል ነው። so let's go on to the questions እና በደንብ መስራት እንጀምራለን። so the first question is a dot product, so a vector type of question ነው ያለን which I'm hopefully እስካሁን በደንብ ስለ ቬክተር በደንብ ተነጋግረን we have done a lot of work አይደል ቬክተር ላይ። ስለዚህ ይሄኛው የሚከብዳቸው አይደለም፣ ግን just to revise ምንድነው ቬክተር የሚለውን ለማየት እንሞክር። so a vector is anything, a value, a measured value that has both magnitude and direction አይደለ። direction ማለት ወዴት ነው ይሄ force ይሄ type of measured value የሚሄደው። magnitude ስንል ደግሞ it's a number plus a unit አይደለ። a number ብቻ magnitude አይባልም፣ a unit ብቻ magnitude አይባልም። a number and magnitude in cohesion የሚኖራቸው ዩኒየን የሚኖራቸው ነገር ማግኒቲዩድ እንላለን ማለት ነው። so a dot product ደግሞ it's እንደምታውቁት vectors can be added, can be subtracted። ብዙ አይነት አዲሽን እና ሰብትራክሽን አይተናል አይደለ። አይዘር ጂኦሜትሪካሊም ሆነ አልጀብሪካሊ አይደለ። ጂኦሜትሪካሊ ቢታት ትራያንግል ሜትድን አየን፣ ፓራሌሎግራም ሜትድን አየን። አልጀብሪካሊ ደግሞ ላይክ ኤክስ እና ዋይ ኮምፖነንቶችን ኤንድ ዜድ ኮምፖነንቶችን እየደመርን እየቀነስን እንዴት እንደምናይ አይተናል ቬክተሮችን። ሌላው ደግሞ ቬክተርስ can also be multiplied አይደል። መልቲፕላይ ልናደርጋቸው እንችላለን። so ሁለት አይነት መልቲፕሊኬሽኖች አሉ። one is a cross product, the other one is a dot product አይደለ። a cross product is a type of product that would lead us to a vector አይደለ። መጨረሻው a vector that is perpendicular to the both of the vectors አይደለ። so a dot product ደግሞ it's a type of multiplication of vector which the result is a scalar አይደለ። scalar value ነው። scalar value ነው ማለት it's just magnitude ብቻ ያለው value ይሰጠናል ማለት ነው አይደለ። ስለዚህ this is dot product እና vector product. so this question ምንድነው ይጠይቀን? we get ሁለት ቬክተሮችን ሰጠን a እና b የሚባሉ a vector a is 2i plus 4j ነው አለ። ቬክተር ቢ ደግሞ 4i minus j ነው አለን። ስለዚህ የነዚህን ቫልዩዎች ዶት ፕሮዳክት ፈልጉ ነው የሚለን አይደለ። ሶ ምርጫም ተሰጥቶናል። ሶ አይዲያችን a dot b ስንል is basically component of x times component of b x component of b ሲደመር y component of a ሲባዛ y component of b those two የሚመጣው ቁጥር ሲደመሩ የሚሰጠን value is a dot product. so a dot b is equal to እዚህ ጋር a dot b አለ። so a dot b is x component of a ሁለት ናት እንደምታዩት፣ y component of a ደግሞ 4 ነው አይደለ፣ j ዳይሬክሽን ከሆነ ማለት ነው። b component b ላይ ደግሞ ቬክተር b ላይ ደግሞ x ኮምፖነንታችሁ 4 ነው፣
y ኮምፖነንታችን -1 ይሆናል so that means basically multiplying ነው አይደለ 2ን ከ4 እዚህ ጋር ደግሞ 4ን ከ-1 ጋር መባዛት ነው የሚሆነው ማለት ነው ኦኬ so እዚህ ጋር እንዳየነው 2 times 4 plus 4 times -1 ይሆንልናል so እዚህ ጋር 8 ይሰጠናል 8 ሲቀነስ 4 is 4 ስለዚህ the value would be 4 ማለት ነው so our answer would be B እዚች ጋር ያለችው ማለት ነው so the concept is the product is the sum of the products of the corresponding components እና የሚሰጠን ደግሞ ምንድነው ለና ስካላር ሪዛልት ነው ቬክተር ላይ ደግሞ ምንድነው ማን ነው ክሮስ ፕሮዳክት ላይ ሲሆን ደግሞ ቬክተሮቹ ሲባዙ የሚሰጠን ምንድነው a vector quantity ነው a vector quantity that is perpendicular to both vectors ይሄንን በደንብ ማስተዋል አለባችሁ it's a mostly commonly tested የሆነ topic ነው good so let's go to the second topic the second question so the second question is about conservative and non-conservative forces no so before I go into ምንድነው conservative force ምንድነው non-conservative force የሚለው let me give you a some form of ምንድነው ለራሳችሁ የምታስቡት ነገር so for example የሆነ ማውንቴን እየወጣችሁ ነው እንበል okay ወደ ላይ ስለዚህ ወደ ላይ እየወጣችሁ በሄዳችሁ ቁጥር like let's say በጣም vertical የሆነ እንትን ነው እየወጣችሁ ሳለ there is some form of there's a force acting on you አይደለ ወደ ታች የሚስባችሁ ምንድነው force አለ ያ ምንድነው it's gravity አይደለ so the gravitational force of the earth is acting on you ስለዚህ so assume you are this ይሄ ኳስ መስለው ነገር እናንተ ናችሁ እንበል so ወደ ታች ወደ ላይ እየወጣችሁ እናንተ ለምሳሌ እዚህ ጋር ወደ ላይ እየወጣችሁ ነው አይደለ so ወደ ላይ እየወጣችሁበት ባለ ወደ ታች ምን አክት ያደርግባችኋል gravity የሚባል ነገር አክት ያደርግባችኋል ኦኬ good now assume ደግሞ ከዚህ ተራራ or ከዚህ ሂል ወደ ታች እየወረዳችሁ ነው again this the same ክብ ነገር እናንተ ናችሁ ወደ ታች እየወረዳችሁ ነው let's say ስለዚህ ወደ ታች ስትሄዱ there's again another force acting on you አይደለ this is gravity ግን እዚህኛው ጋር ያለው gravity ምን አይነት gravity ነው is the same direction to your direction አይደለ ወደ ታች እየወረዳችሁ እሱም ወደ ታች ነው ለዚህ we can say that it can ምንድነው it's independent of the path you take አይደለ ማለት ግራቪቲ ወደ ላይ ወጣችሁም ወደ ታችም ወረዳችሁ አክት የሚያደርገው ወደ ታች ነው አይደለ ዞሮ ዞሮ towards the core of the earth good ይሄንን ያዙልኝ now so let's say የሆነ መኪና እየሄደ ነው እንበል so እንደምታውቁት on the ground and any moving body experience የሚያደርገው force አለ አይደለ so that force is drag force አለ አይደለ ያንን ምንድነው that is against your motion የሆነ በጣም famous force in physics we call it ምን እንለዋለን we call that the friction force አይደለ friction force እና በmost of the time በስሞል f የምትወክልልን force ማለት ነው so assume this ምንድነው this car is going this way okay to the right እየሄደ ነው እንበል so friction ምንድነው basically opposes the motion አይደለ oppose የሚያደርግ ከሆነ ሞሽኑ ምን ይሄዳል ወደዚህ ይሄዳል ማለት ነው right towards the back that opposing the motion okay let's see ደግሞ this car ደግሞ ወደ ግራ በኩል ሄደ or to the left ሄደ ስንል friction አሁን ወደዚህ አክት ያደርጋል towards ቀደም ወደ ነበረው ወደ ግራ ነው አክት የሚያደርገው no it opposes the motion ስለዚህ it's dependent on the car's motion ማለት ስለዚህ ወደ ምን አክት ማድረግ ይጀምራል ወደ ቀኝ አክት ማድረግ ይጀምራል ማለት ነው so these are the two type of የፍሪክሽን እና የግራቪቲን እንድትለዩልኝ ነው የፈለኩት why did I እነዚህን ለምንድን ነው ሜንሽን ማድረግ የጀመርኩት so basically ምን ማለት ነው this is the difference between conservative force and non-conservative force ብንለው እዚህ ጋር ተቀምጧል a conservative force is a type of force for which the work done okay the work done ማለት ነው work done እንደምታውቁት is force times force dot distance ማለት ነው so basically is a force for which the work done between 2 points በሁለት ነጥቦች መካከል ያለው work done is independent of the path take okay ኦብጀክቱ በሚወስደው path depend የማያደርግ any type of force we call it a conservative force ማለት ነው a non-conservative force የምንለው ደግሞ it is a force by which the work done between 2 points any type of work done is dependent of the path taken okay በዛ path ላይ በሚደረጉ ነገሮች ሊለወጥ የሚችል ማለት ነው so that is why non-conservative force ምንለው ማለት ነው so basically conservative forces ላይ ማስተዋል ያለባችሁ a work done by the force is in a closed loop ነው ስለዚህ in a closed loop ነው so a closed loop ማለት there is nothing outside the system ስለዚህ እንደዚህ ክብ የሆነ ሲስተም ነው ማለት ነው
ስለዚህ is always work done is 0 ለምንድን ነው work done 0 force probably ሊኖር ይችላል but the distance ግን cancel out ይደረጋል so the distance ምን ይሆንልናል or the displacement ምን ይሆንልናል it would be 0 so any type of force times 0 would be ምንድን ነው የሚሆንልን work done 0 ይሆንልናል ማለት ነው so a work in a non-conservative force ደግሞ the work done by the force in a closed loop or in a closed system is always non-zero okay ምክንያቱም the distance is different from 0 this time ማለት ነው okay that's why እዚህ ጋር እንደምታዩት the summation of work is equal to 0 and እዚህኛው ጋር ደግሞ the summation of work is different from 0 so እዚህ ጋር energy is not dissipated okay is not dissipated due to the force ስለዚህ energy expend አናደርግም ማለት ነው ግን እዚህኛው ጋር ግን in non-conservative forces energy is dissipated in some form of way okay የሆነ ነገር ላይ በደንብ ምንድነው ይወጣል ማለት ነው in some form ስለዚህ these are the most common examples of conservative force so it could be elastic spring forces ይሆናል gravitational force ቅድም እንዳነሳ ነው electrical force እነዚህ ዞሮ ዞሮ by the object position depend አያደርጉም ማለት here ግን እዚህ ጋር ያሉት እነ tension normal force air resistance frictional force propulsion force ምናምን የሚባሉት ነገሮች are going to be dependent on the direction of the force ማለት ነው ስለዚህ to go back to our question so a conservative versus non-conservative which statement is correct ይለናል so let's see work done by a non-conservative force between 2 points is path independent. Okay, ቅድምን ብለናል የኮንዘርቫቲቭ ላይ ነው አይደለ in a closed system path independent ነው ያለው so እዚህኛው ጋር ግን non-conservative force ነው የሚለን so this is totally wrong አይደለ good ሌላኛው work by non-conservative force through closed path is 0 good ምን ብለናል the distance ምንድነው in a closed loop conservative forces are conservative force ላይ የሚደረገው work or the summation of work done is 0 but in a non-conservative force due to the fact there is the work done is dependent on the path the work done is not work done is not 0 ስለዚህ ይሄኛው ትክክል አይደለም ማለት ዲ ላይ ደግሞ እንምጣና or ደግሞ ሲን እንዩና work by conservative force through a closed loop is path is 0 ስለዚህ እዚህኛው ጋር x ነው ካለ ይሄኛው probably ምንድነው right ነው ብለናል so ሌላኛው ደግሞ ዲ ላይ ደግሞ work done by conservative force between 2 points is path dependent no a conservative force ምንድነው it's always path independent ማለት ነው so ይሄንን በደንብ ማስተዋል አለብን ማለት ነው so the solution is a conservative force like gravity or spring have zero work on closed paths non-conservative force like friction depend on path okay ስለዚህ answeraችን የሚሆነው answers ይሆናል ማለት ነው so the work done by conservative force on a particle moving through any closed path is 0 ማለት ነው okay good ይሄንን በደንብ ማስተዋል አለብን so conservative closed loop work 0 ነው non conservative ላይ ደግሞ closed loop work ደግሞ is not 0 ማለት ነው ይሄንን በደንብ እንድታስተውሉ ትፈልጋለህ good so the other one is transverse wave type of ጥያቄ ነው so before that let's talk about wave ምንድነው as you remember from your physics classes hopefully እንደተማራችሁ ታስባለህ a wave is any form of disturbance okay any form of disturbance that travels through space or a medium okay through space or a medium travel የሚያደርግ ምንም አይነት disturbance we call it wave ግን ይሄ wave ዝም ብሎ disturbance ብቻ ሳይሆን it carries energy from one place to another okay ከሆነ ቦታ ወደ ሌላ ቦታ ምንድነው it brings energy ማለት ነው so based on wave ብዙ አይነት የwave classification ቢኖሩንም based on the form of the position or ምንድነው እንዴት ነው ፓርቲክሎቹ ሙቭ የሚያደርጉት በሚል we classify them broadly ለሁለት ስለዚህ the first one is longitudinal wave እንላቸዋለን the other one ደግሞ transverse wave እንላቸዋለን so longitudinal waves ማለት basically ሁለት ሀሳቦችን ነው ማሰብ ያለባችሁ longitudinal ነው ማለት ፓርቲክሉ against ፓርቲክሉ in relation to the wave parallelly ነው የሚሄደው ማለት ነው the other one ደግሞ transverse wave ደግሞ የምንለው the particle of the medium move perpendicular to the direction of the propagation ማለት ነው okay basically ይሄንን ማሰብ ያለባችሁ ፈተና ላይ የሚመጣ ምንድነው ማሰብ ያለ transverse ከሆነ perpendicular particles to the direction of the wave longitudinal ከሆነ
parallel particles to the direction of the wave. Okay, this is basically ማሰብ ያለባችሁ ነገር ማለት ነው. So transverse waves, wave that causes the medium to vibrate at right angles to the direction in which the wave travels ማለት ነው. ስለዚህ these waves carry energy from left to right in a direction perpendicular. ዋናው ሀሳቡ እዚህ ጋር ነው. Perpendicular in an up and down motion of the medium. So example የሆነ ሮፕ ምንድነው የሆነ ገመድ አምጥታችሁ ዌቭ ብትሰሩ that is a transverse wave. Okay, perpendicular type of wave ይሰራልናል ማለት ነው. So this is transverse wave. ስለዚህ ጥያቄውን ስናየው according to transverse wave particles ከዲን ጀምር እስቲ particles oscillate circular አይደለም አይደል? ሲጀምር ስለ circular wave አላወራንም. So this is wrong. Particles oscillating elliptically አይደለም ብለናል አይደለ? So ይሄኛው is out. Particles oscillate parallel to the wave direction. No, parallel የሚሄደው ማን ነው ብለናል? is longitudinal wave. ስለዚህ ይሄኛው አይሆንም ማለት ነው. Particles oscillate perpendicular to the wave direction. Good. So እውነትም particles go in a perpendicular direction to the direction of the wave. ስለዚህ ይሄኛው ትክክል ይሆንልናል ማለት ነው. So basically our answer will be answer A. Particles of a disturbed medium oscillate perpendicular to the direction of the wave ብለናል ማለት ነው. እነዚህን ሀሳቦች በደንብ ማስተዋል አለባቸው. ኦኬ ስለዚህ this is በጣም ክሩሻል የሆኑ ቶፒኮች ናቸው የሚሆኑት ማለት ነው. ኦኬ ስለዚህ ይሄኛውን በደንብ እንትን እንበለ. So the other one is questions regarding wave equation. So wave equation is an equation that is made by the physicists አንድን ዌቭ ለመግለጽ. Okay, and ያንን ዌቭ ለመግለጽ ደግሞ we use its speed, frequency and wavelengths. Okay, እነዚህን በመጠቀም ነው አንድን ዌቭ ኢኩዌሽን የሚባል ኢኩዌሽን የተሰራው። it's nothing else ማለት ፋንሲ በጣም የሆነ ነገር አይደለም። So ዌቭ ኢኩዌሽን ከተባለ ሶስት ኮምፖነንቶች አሉት። velocity of ወይም ደግሞ the speed of that wave አለ። then is the frequency ማለት ድግግሞሽ ማለት ነው አይደል? frequency የሚደጋገምበት ማለት ነው። ላምዳ ደግሞ ማለት ዌቭ ሌንግዝ ምንለው ማለት ከትራፍ እስከ ክረስት ያለው distance we call it ምንድነው we call it a wavelength, or ደግሞ አንድ ሳይክል እስኪያልቅ ያለው distance we call it a wavelength. Okay, so basically the speed of sound is 300 meters per second ነው የሚታወቅ ነው in an air medium ማለት ነው. So the frequency ደግሞ 500 hertz ነው አለ. So we have to find the wavelength. Okay, so basically እዚህ ጋር እንድታዩልኝ የሚፈልገው ፎርሙላው wave equation የምንለው ይቺ ናት. Okay, velocity equals frequency times lambda. ስለዚህ አሁን ምንድነው የተጠየቀው ላምዳ ነው አይደለ? So using our multiplication skills and division skills we say lambda equals speed over frequency. Okay, ስለዚህ አካፈልን ምን አገኘን? we got the wavelength. So የዚህ wave ምንድነው የዚህ wave length or the time it takes to end one cycle, or the distance it takes to end one cycle is 0.6 meter ብለን መጨረስ እንችላለን ማለት ነው. Okay, so this is about wave equation የምንለው ነገር ማለት ነው. Good. So the fifth, now again ይሄኛው በደንብ ያነሳናቸው ቶፒክ ስለሆነ በደንብ I'm sure you would understand it. So question is, a car moves from initial position of 3 meter to a final position of -4 meter in 1 second. Okay, find the average velocity. Okay, so basically v average ማለት ምን ብለናል in our previous session is the change in position over in change in time ብለናል አይደለ? So we have our change in time, or time ተሰጥቶናል, it is in 1 second ብሎናል. So we have our initial, ስለዚህ የሆነ let's say የሆነ Cartesian coordinate ብንጨምር, so it was around here አይደለ? then ወዴት ሄዳለን? so to the -4. So this is the final position አይደለ? this is the final position, this is the initial position ማለት ነው። ስለዚህ so this is our change in x. Okay, this is our change in position ማለት ነው። ስለዚህ ይሄኛውን አገኘን, we know that ይሄኛው change in x took 1 second. ስለዚህ basically change ማለት ምንድነው? መቀናነስ ነው። so we say -4 minus 3 over 1 እንላለን. so basically ምን ይሆንልናል ማለት ነው? our v average is -7 meter per second. now እዚህ ጋር 7 meter per second የሚላለ -7 meter per second የሚላለ. so what do we answer? so እንደምታዩት የተጠየቀው ምንድነው? it's an average velocity አይደለ? so average velocity ስለሆነ velocity ምንድነው አይነት ኳንቲቲ ነው ብለናል? it is a vector quantity አይደለ? ስለዚህ it is a vector quantity. ስለዚህ vector quantity ነው ማለት ምን አለው ማለት direction.
ስለዚህ ቤዚክሊ እዚች ጋር ያለችዋን ኔጌቲቭ ሳይን ሺ ሃዝ ቫልዩ ማለት ነው። ኔጌቲቭ የምትለን ቤዚክሊ ዳይሬክሽን ነው የምታመለክተን ማለት ነው። ቤዚክሊ ኔጌቲቭ 7 ሜትር ፐር ሰከንድ ቱ ዘ ወይም 7 ሜትር ፐር ሰከንድ ቱ ዘ ሌፍት ዳይሬክሽን ብለን መናገር እንችላለን ማለት ነው። ግን ስፒድ ቢሆን የተጠየቅነው ኔጌቲቭ ምንም አያስፈልገን ነው። we could have just said 7 ሜትር ፐር ሰከንድ ኦኬ። ግን እንደሱን ስላልተባለን we can go back to ኔጌቲቭ 7 ሜትር ፐር ሰከንድ ማለት ነው ኦኬ። so the negative sign እዚህ ጋር እንዳልኳችሁ it indicates direction okay, the opposite positive to x opposite positive x axis ማለት ነው ኦኬ። ስለዚህ እቺን በደንብ አስተውሉ። that is all. So the next session would be okay, elastic and inelastic collision ነው ማለት ነው። so before that ኢላስቲክ እና ኢንላስቲክ የሚለው ነገር ከማውራታችን በፊት let's talk about ኮሊዥንን ከማንሳታችን በፊት there is a prior concept ማንሳት ያለብን so that is momentum እንለዋለን ኦኬ። በጣም ፊዚክስ ላይ በጣም ብዙ ጊዜ የሚነገር ታይፕ ኦፍ ምንድነው idea ነው አይደለ? so momentum, so what is momentum? so a momentum is basically a product of mass and velocity of an object okay. አንድ ማስ ያለው ኦብጀክት አት ስፒድ በሚሄድበት ጊዜ የሚኖረው ምንድነው ቫልዩ we call it momentum እንለዋለን ማለት ነው። so ይቅርታ so yeah, it's a linear momentum, especially it's a vector quantity ነው። ስለዚህ ዳይሬክሽንም ማግኒቲዩድም ይኖራል ማለት ነው ኦኬ። ስለዚህ እዚህ ጋር ግን ሞመንተም has strict የሆኑ አስተሳሰቦች አሉ። so as you know there's conservation የምንለው አለ አይደለ? conservation of ለምሳሌ ኢነርጂ ከተባለ basically energy is neither created nor destroyed አለ ግን it can be transformed እንላለን። so neither created nor destroyed ማለት in any form or way in a normal in ideal situation የሆነ ያስገባችሁት ኢነርጂ at the end ራሱ ነው አውትፑቱ ራሱ ነው የሚወጣው ማለት ነው without no change ሳይቀንስ ሳይጨምር ማለት ነው። so basically momentum እንደዚህ ነው። momentum conservatory እንትን አይዲያ አለው። that means momentum is always conserved in any form of collision okay, assuming external force ከሌለ okay, like ምንም አይነት external force ካልተጨመረ we cannot ምንድነው conserved ነው ልንል አንችልም ምክንያቱም የሆነ external ችግር ስላለ። ግን if we don't have any type of external addition and ሁለት እንትን አንድ ምንድነው in collision ሁለት ማስ እና ቬሎሲቲ ያላቸው ኦብጀክት ሁለቱን ብናጋጭ the momentum of each would be conserved at the end okay። ለምን ካለን is basically ኒውተንስ ሰርድ ሎ ታስተውሳላችሁ አይደል? ኒውተን 3 ሎ ነበር። አንደኛው ኢነርሺያ ነው፣ አንደኛው ማስ ታይፕስ አክሰለሬሽን ነው። ሰርድ ደግሞ is the action reaction አይደለ? if you hit any እንትን for every action there's an equal and opposite reaction ይለናል አይደለ? ስለዚህ if there is a momentum there is an equal and equally opposite momentum for the other ማለት ነው when they collide። ስለዚህ ይሄንን ነው በደንብ ማሰብ ያለብን ማለት ነው። so ሁለት ኦብጀክቶች ኮላይድ ሲያደርጉ they exert equal and opposite forces on each other አይደለ? ስለዚህ the impulse on one is equal and opposite to the impulse on the other, so the total momentum change is zero okay. so impulse ማለት is basically the rate of momentum ማለት ነው። momentum divided by time you call it impulse. so እዚህ ጋር ግን kinetic energy ወይም ደግሞ kinetic energy እንደምታውቁት it's any energy due to a motion ነው okay። ስለዚህ basically half mv square የምንለው motion ማለት ነው force energy ማለት ነው። so now energy may not be conserved okay, conserved ላይሆን ይችላል ይሄ kinetic energy, that is where the division of collision comes okay። ሁለት ኦብጀክት ኮላይድ ሲያደርጉ kinetic energy conserved ነው አይደለም በሚለው ሐሳብ ላይ ነው collision ለሁለት የሚከፈለው። so አንደኛው ኢላስቲክ ኮሊዥን ይኖራል። ኢላስቲክ ኮሊዥን ላይ it's basically ሞመንተም ኮንዘርቭድ ነው። ሞመንተም ብቻ ሳይሆን ኬኔቲክ ኢነርጂም ኮንዘርቭድ ነው ማለት። ስለዚህ ሁለቱ ኦብጀክት ኮላይድ ካደረጉ በኋላ ሁለቱም ዊዛውት ሉዚንግ ኢነርጂ ባውንስ ያደርጋሉ ማለት ነው። ላይክ እዚህ ጋር እንደምናየው ፒክቸር ማለት ነው ኦኬ። ስለዚህ there's ሁለቱም ኮላይድ ያደርጋሉ ግን ሁለቱም አገን በመጡበት ይሄዳሉ ማለት ነው። ናው ኢንላስቲክ ሲሆን ግን ሞመንተም አሁንም ኮንዘርቭድ ነው ግን ኬኔቲክ ኢነርጂ won't be conserved okay. so ያ ኬኔቲክ ኢነርጂ won't be conserved
ኮንዘርቭድ አይደለም ማለት ይጠፋል ማለት ሳይሆን ያ ኬኔቲክ ኤነርጂ would be dissipated in another form as እንደ ሂት ኦር ሌላ ታይፕ ኦፍ ዲፎርሜሽን ወይም እንደ ድምፅ ሆኖ ያ ኢነርጂ ይወጣል። ኢትስ ኖት ይጠፋል ማለት አይደለም፣ ግን some form of that energy ትራንስፎርም ያደርጋል። ስለዚህ ያ ትራንስፎርም በሚኖርበት ጊዜ ምን ይሆናል? ምንድነው አንደኛው አንደኛው ኦብጀክት አንደኛውን ኦቨርፓወር ያደርገዋል ማለት ነው። ሶ አሲዩሚንግ ምን ፋክተር ሊያደርግ ይችላል? ሜቢ ማሱ ፋክተር ሊያደርግ ይችላል፣ ሜቢ ቬሎሲቲው ፋክተር ሊያደርግ ይችላል። ግን ብቻ በዚህም በዛም ሆነ ኬኔቲክ ኤነርጂ won't be conserved. So that's what ኢላስቲክ እና ኢንኢላስቲክ ኮሊዥኖችን እንትን የሚለያየው ማለት ነው። ሶ there is እዚህ ጋር አልተገለጸም ደግሞ አለ። ሶ ምንድነው አክቹሊ እዚህ ጋር የተገለጸው ማለት ነው። ሶ ኖርማሊ ኢንኢላስቲክ ኮሊዥን ላይ ላይክ ሁለቱ እንትን ይላሉ ኮላይድ ያደርጋሉ። they would move in one direction. ኦኬ በአንደኛው ኦቨርፓወር ባደረገው እንትን let's assume ይሄኛው ኮሊዥን ለምሳሌ ሁለቱም ቬሎሲቲያቸው አንድ አይነት ነው እንበልና ኦር ደግሞ ቬሎሲቲያቸው አንድ ነው እንበልና የማስ ቢ የቢ ማስ ትልቅ ነው እንበል። ሶ let's say ኮላይድ ሲያደርጉ ሜቢ ኦር ደግሞ የማስ ኤ for the sake of the picture የማስ ኤ ብዙ ነው እንበልና let's say this direction ሄዱ። ናው ተለያይቶ ከሄዱ ማለት ስቲክ ካላረገው we call it inelastic collision እንላለን። ስቲክ አድርገው ከሄዱ ግን we call it perfectly inelastic collision እንላለን ማለት ነው። አንዱ ጋር ኮላይድ ላይክ የሆነ ሁለት ጭቃዎች ብትወረውሩ from the opposite direction አንዱ ጭቃ አንደኛው ጋር ተጣብቆ ቢሄድ we call that perfectly inelastic እንላለን ማለት ነው። የኢንኢላስቲክ ኮሊዥን ደግሞ ለምሳሌ ሁለት መኪኖች እየሄዱ አንዱን ቢገጨው ሁለቱም in the forward direction ሊሄዱ ይችላሉ፣ ግን አብሮ አይሄዱም አይደለ? አንድ ላይ ሆኖ አይደለም የሚሄዱት፣ የሆነ ስፔስ በመሃላችሁ ነው። that's what we call inelastic collision. so basically ወደ ጥያቄው ስንመጣ which statement is correct ነው። okay so inelastic collision ላይ kinetic energy and momentum are conserved. This is, as you know, totally wrong አይደለ? because momentum conserved ነው። in every type of collision momentum is always conserved፣ ግን kinetic energy conserved የሚሆነው ኢላስቲክ ላይ ብቻ ነው ማለት ነው። ኢንኢላስቲክ ላይ only kinetic energy is conserved። አሁንም this is wrong፣ ከላይ ካለው ጋር almost ተመሳሳይ ነው። ኢላስቲክ ላይ both ke and momentum is conserved። this is totally right። and ኢላስቲክ ላይ only kinetic energy is conserved and this is totally wrong፣ ምክንያቱም kinetic ብቻ ሳይሆን ኮንዘርቭ የሚደረገው ሞመንተሙም ኮንዘርቭ ይደረጋል። ስለዚህ ሶሉሽን both kinetic and momentum are conserved in the case of elastic collision, while in inelastic momentum is conserved and kinetic energy is not conserved. okay so አንሰራችን would be C ሆነልናል ማለት ነው። okay so በደንብ አስተውሉ። ስለዚህ ኢላስቲክ እና ኢንኢላስቲክ ኮሊዥን የሚለያቸው is basically the conservation of energy ነው። okay the conservation of kinetic energy ነው። ስለዚህ እሱን በደንብ ማስተዋል አለብን ማለት ነው። okay good so the other one is okay cross product ነው። so ቬክተር ነው። ስለዚህ ቬክተሮችን ቅድም መጀመሪያ ላይ we talked about ሁለት አይነት መልቲፕሊኬሽን አይነቶች አሉ። አንደኛው ዶት ነው፣ አንደኛው ክሮስ ነው አይደል? then we talked about ዶት ፕሮዳክቶች are መልሳችን የሚሆነው basically scalar quantity ነው፣ ማግኒቲዩድ ብቻ ነው የሚኖረን። ክሮስ ከሆነ ግን we're going to find a vector that is perpendicular to both vectors that are being multiplied ብለናል አይደለ? so basically cross ፕሮዳክቶችን multiply ስናደርግ we have to use the matrix ሲስተሞችን መጠቀም አለብን። so basically we use the determinant method። ስለዚህ our vector is አንደኛው 2i plus 3j ነው። vector b minus 2i minus j plus k አለ። so beta cross a አለ። so before you see ይሄን መልሱን ከማግኘታችሁ በፊት just do the work። ምንድነው ፖዝ አድርጉትና ቪዲዮ just ስሩት then ስሩትና you would cross check with እዚህ ጋር ካለው መልስ ጋር ማለት ነው። so basically ምንድነው የምንሰራው ለአይ ከሆነ አይ ለማግኘት we cross አይደለ ሮስ እና ኮለመንስ ክሮስ አድርገን then we type እናባዛለን -1 ማይነስ 1 ሲባዛ 3 ምናምን እያደረግን we would እናባዛለን multiplication then finally we would come up with a need product አይደለ -2i plus 0j minus 4k። ስለዚህ our answer would be -2i minus 4k. so this vector is perpendicular to both vector n and vector b። ለምን ከተባለ because it is the cross product of vector b and a። okay ይሄንን በደንብ እንትን አለብን ማለት ነው። ቅድም ምናልባት የረሳው ዶት ፕሮዳክት ላይ ኮሚኒቴቲቭ ፕሮፐርቲ ይሰራል። so a dot b እና b dot a is the same አይደለ? ግን
ኢን ክሮስ ፕሮዳክት ላይ ግን ኮሚቴቲቭ ፕሮፐርቲ አይሰራም። ሶ ቢ ክሮስ ኤ እና ኤ ክሮስ ቢ ቶታሊ ዲፍረንት ቫልዩ ነው የሚሰጡት ማለት ነው። ቶታሊ ዲፍረንት ታይፕ ኦፍ ቬክተር ነው የሚሰጡት። ስለዚህ እሱም በደንብ ተጠንቀቃችሁ ለመስራት ሞክሩ። ኦኬ ቢኮዝ ኢት ሜክስ ኤ ሎት ኦፍ በጣም ዲፍረንስ ያመጣል። ይሄን ፕሮባብሊ ቴስት የሚመጡ ሰዎች ደግሞ ሁለቱንም መልስ ደግሞ ያስቀምጡላቸዋል ለማሳሳት ብለው ማለት ነው። ኦኬ ስለዚህ ይሄንን በደንብ ለማስተዋል ሞክሩ ማለት ነው። ጉድ ሶ the other one is thermal expansion. ኦኬ thermal expansion እንለዋለን ማለት ነው። ስለዚህ before we talk about ጥያቄው ላይ thermal expansion ምንድነው እንዴት ነው ምናምን የሚለውን so thermal expansion basically ስሙ እንደሚነግረን is basically an expansion due to heat. okay and body due to change in temperature ወይም ደግሞ to some heat source exposed ሲሆን የሚያደርገው linear areal or volume wise expansion we call it thermal expansion በጠቅላላ ማለት ነው። ኦኬ ስለዚህ ሁሉም so basically እንደምታዩት ለምሳሌ እዚህ ጋር ባለው ኢሜጅ ላይ this is the original length of a solid bar. ኦኬ ሌንግዙ ማለት ነው። ከዛ የሆነ ለሂት ሶርስ ስናደርገው there's a change in L. ኦኬ there's a change ወይም ደግሞ አዲስ የተጨመረች ሌንግዝ አለች። so this is what we call thermal expansion በቀላል so linear expansion ወይም ደግሞ any form of expansion basically has a constant. okay እቺ constant we call her alpha እንላታለን። okay እቺ alpha is basically ምንድነው it's a coefficient ናት። okay constant ናት። ኮንስታንቷ እንዴት መጣች የሚለው ደግሞ ስናስብ እዚህ ጋር ያለው ኢሜጅ ላይ ልሰዳችሁ። so change in L is relationship ነው የምንሰራው። so change in length of any type of body in relation to its original length እና to the change in temperature is basically direct ነው። ስለዚህ ምን ማለት ነው ኦሪጂናል ሌንግዙ በጣም ሲጨምር ቼንጅ ኢን ኤክስፓንሽኑ ይጨምራል። ቴምፕሬቸሩ ቼንጁ ሲጨምር አጌን ቼንጅ ኢን ሌንግዙ ይጨምራል። ኦኬ ስለዚህ እነዚህ ሪሌሽን ወደ ኢኩዌሽን ለማምጣት የሆነ ኮንስታንት ያስፈልገናል አይደለ? ሶ ያቺ ኮንስታንት ዊ ኮል ሄር ኤ እንላታለን ማለት ነው። ሶ ቼንጅ ኢን ኤል ሶ አልፋ ማለት ቼንጅ ኢን ኤል ኦቨር ኤል ኖት ቼንጅ ኢን ቲ ማለት ነው። this means ቼንጅ ኢን ኤል ማለት the new length ሲቀነስ the original length ማለት ነው ኦቨር ኤል ኖት divided by T2 minus T1. T2 ማለት the final temperature እና T1 ደግሞ the first temperature ነው ማለት ነው። ስለዚህ basically alpha we call her the coefficient of linear expansion እንላታለን ማለት ነው። so basically air expansionም እንደዚሁ ነው ግን ምንድነው our expansion coefficient 2 alpha ትሆናለች or ደግሞ in literature we call it beta እንላታለን። volume expansion ላይ ደግሞ basically 3 alpha እንላታለን። 3 አልፋ ደግሞ ሞስትሊ ሊትሬቸር ወይ መጻፋችሁ ላይ የምታገኙ ጋማ ተብላ ነው የምትገኘው ማለት ነው። ሶ ዊ ፋይንድ them እንደዚህ አይነት ብቻ ቤዚክሊ ግን ሪሌሽንሺፓቸው እዚህ ጋር የተቀመጠው is the relationship to alpha or the normal coefficient of linear expansion. so beta ወይ ደግሞ the coefficient of areal expansion is 2 times of the linear coefficient of linear expansion. volume expansion ደግሞ it's the coefficient of volume expansion ወይ ጋማ የምንለው is 3 times of the coefficient of linear expansion. so የሆነ ቦዲ ተሰጥቷችሁ if they say የዚህ ቦዲ ምንድነው linear coefficient of linear expansion የሆነ አልፋውን ይሄ ነው ማለት ይሏችሁ እና ቮሊዩም ይጠይቋችሁ። ስለዚህ ቮሊዩም ተጠየቃችሁ ማለት ቤዚክሊ ኮኤፊሽንቱን በስንት ማባዛት አለባችሁ ማለት ነው by 3። ለምንድን ነው ኤሪያ ማለት ቤዚክሊ ሌንግዝ ታይምስ ሌንግዝ ነው አይደለ? ስለዚህ አልፋ ፕላስ አልፋ ይሆናል ማለት ነው። volume of expansion ደግሞ that means L times L ነው አይደለ? ስለዚህ it would be alpha ሲደመር alpha would be 3 alpha ማለት ነው። ኦኬ በዚህ መንገድ ለመያዝ ሞክሩ ማለት ነው። good so basically so the relationship between the coefficient of volume expansion gamma and the linear expansion of alpha ይላል። ኦኬ ስለዚህ basically ጋማ ማለት is 3 አይደለ? ቅድም ባወራን so this would be our answer ማለት ነው። ግን y is to a ይሄኛው ማን መተካት አለበት ቤታ አይደለ? ወይ ደግሞ the coefficient of air expansion ማለት ነው። y is equal to a basically ይሄኛው እያለን ያለ ጋማ እና a are both linear expansion ናቸው እያለን ነው this is which is wrong። ይሄ ደግሞ alpha is equal to 3 times gamma which is wrong አይደለ? ይሄ ሊሆን የሚችለው መሆን የነበረበት either ተቃይሮ ነው or ደግሞ alpha is equal to gamma divided by 3 ሲሆን ሊሆን የሚችለው ግን this is wrong አይደለ? ስለዚህ basically እዚህ ጋር for anisotropic material gamma is 3a ነው ቤታ ደግሞ is 2a። ስለዚህ basically our answer would be
ጋማ ኢዝ ኢኳል ቱ 3 ማለት ነው። ስለዚህ ዲፕ ዳይቭ ቅድም እንዳልኳችሁ ቮሊዩም ኤክስፓንድስ ኢን 3 ዳይሜንሽን 3 ዳይሜንሽናል ስለሆነ ፋክተራችን የምናደርገው ባይ 3 ኤሪያ ኤክስፓንድ ሲያደርግ ኢን 2 ዳይሜንሽን ነው። ስለዚህ ፋክተራችን ምንድነው 2 ይሆናል ማለት ነው። good so ይሄንን በደንብ ለመረዳት ሞክሩ። this is a very ኢንስትሩሜንታል የሆነ ቶፒክ ነው። ብዙ ጊዜ ቴስት ላይ በጣም የሚጠየቅ እንትን ኩዌስችን እኔ አትሊስት እኔ ራሱ ፈታኝ መሆን ላወጣው የምችለው ቶፒክ ስለሆነ ፕሪቪየስ ላይ የሚመጣ ቶፒክ ስለሆነ good now to most የብዙ ፊዚክስ የሚወዱ ሰዎች የሚወዱት ፓርት is electricity okay basically static electricity or ምንድነው ኤሌክትሪሲቲ እናያለን። ሶ ኤሌክትሪሲቲ ብዙ ኮምፖነንቶች አሉት ነው ከረንት፣ ቮልቴጅ፣ ሬዚስተርስ ምናምን የሚባሉ ነገሮች አሉ። ኦኬ ስለዚህ እንዴት ነው እንትን የምንለው ሬዚስተሮችን እንዴት ነው አዳፕ የምናደርገው? ሶ ሬዚስተርስ ቢፎር ዛት ሬዚስታንስ ምንድን ነው? ሬዚስታንስ ኢዝ ኤኒ ፎርም ኦፍ ኦፖዚሽን ቱ ዘ ከረንት ነው አይደለ? የአንድ ከረንት ኦፖዝ አንድ ከረንት እንዳያልፍ ኢንዳት ማቴሪያል ወይም ደግሞ ኢንዳት ሰርኪዩት ኦፖዝ የሚያደርገው force we call it resistance. Okay, good. So basically resistance in a circuit either in series or in parallel ሊቀመጡ ይችላል። Okay, good. So እዚህ ጋር ለምሳሌ እዚህ ጋር ያለው ኢሜጅ ላይ የምናየው for this example የተሰጠን they are parallelly የተቀመጡት አይደለ ሁለቱ and this one ደግሞ it's on the line. That means the line directly connected to the voltage source which is እዚህ ጋር ያለው ማለት ነው። Okay, እዚህ ምንድነው our resistance እዚህ ጋር እንትን ይሄኛው this is in series ነው የተገናኙት። እነዚህ ግን ሁለቱ በምንድን ነው የተገናኙት? they're in parallel። ስለዚህ in this type of ጊዜ we have to understand ለምንድን ነው series ለምንድን ነው parallel የምንለው? ስለዚህ in series connection ላይ እዚህ ጋር የሚያልፈው current I1 እና እዚህ ጋር probably ያለው I1 is probably the same። okay አንድ አይነት ነው በዚህ ሬዚስተር የሚያልፈው current ማለት ነው። when we come to parallel ላይ ከቢ እዚች ቢ ፖይንት በኋላ ያለው I2 እና እዚህ ጋር I3 ሁለቱ ከረንቶች are different okay they're very different የተለያዩ ናቸው። okay ይከፈላል ለሁለት depending on the resistance okay ለምሳሌ basically ምንድነው resistance opposition ነው ብለናል አይደል? ለምሳሌ አንድ የውሃ መስመር እንበልና ከፈታችሁ okay ቱቦ ስለዚህ ሁለት መንገድ ፈቀዳችሁለት ስለዚህ ቀጥታ ሄደ ለምሳሌ እንደዚህ ቀጥታ ሄደ ከዛ በኋላ የሆነ መካፈያ ጋር ሲደርስ አይደር ወደዚህ ይሄዳል። ሶ ሌትስ ሴይ የዚህኛው መንገድ is በጣም ሰፊ ነው እንበል የዚህኛው መንገድ ደግሞ በጣም ጠባብ ነው እንበል። ሶ ውሃው ወዴት መሄድ ይመርጣል? ወዴት ነው የሚመርጠው? ወደ ሰፋ ወዳለው ነው አይደለ? ስቲል ወደ ጠባቡም ይሄዳል ግን ሞር ውሃ የሚሄደው ምንድነው ሰፋ ወዳለ ነው። that means ምን ማለት ነው? ሞር ከረንት ሊሄድ የሚችለው ለስ ሬዚስታንስ ወዳለበት ቦታ ነው ማለት ነው። ሶ ቤዚክሊ ለስ ሎጂክሊ እናስብ ከተባለ እዚህ ጋር የሆነ ከረንት ቢኖረን የሆነ አይ ከረንት ስለዚህ we can say እዚህ ጋር ያለው ሬዚስታንስ 6 ነው እዚህ ጋር ያለው ሬዚስታንስ 12 ነው። so probably the current would love to go through the 6 አይደለም ምክንያቱም ሬዚስታንሱ ትንሽ ስለሆነ ማለት ነው ከ12 ኦሙ ጋር ሲነጻጸር ማለት ነው። so that is what we have to remember okay basically ይሄን እንደው ኦቨርቪው ለመስጠት ያክል ነው። okay ስለዚህ current አወራ the other one is voltage. so voltage in series እዚህ ጋር there will always be on a voltage drop ይኖራል። okay የሆነ voltage drop ይኖራል from the 12 ቮልት ከሆነ እዚህ ጋር የሆነ ያህል ቮልት ድሮፕ ይኖረናል። ያው current ስላልተሰጠ ነው ማንሰራው ግን voltage የሆነ ድሮፕ ይኖረናል። so in series always from resistance to resistance ያለው voltage ይለያያል። in parallel ሲሆን ግን the voltage is conserved ወይ ደግሞ እዚህ ጋር ያለው voltage አንድ አይነት ነው እዚህ ጋር ያለው voltage አንድ አይነት ነው። that is what you should remember okay good so now እንዴት ነው አድ የምናደርገው እንደዚህ አይነት ምንድነው ግራፍ ምንድነው እንደዚህ አይነት ሰርኪዩት ሲሰጠን how do we find the total resistance okay አሁን ይሄንን እንደው አንድ ይሄን ሁሉ ከመገጣጠል በቃ አንድ ሬዚስታንስ ምንድነው ሬዚስተር እዚህ ጋር ልስራ ቢል ስንት ነው የዚህ ሬዚስታንስ አማውንት የሚሆንልኝ ብሎ አንድ ሰው ቢጠይቃችሁ you'll have to answer። ስለዚህ ምንድነው ሶልቭ ታደርጋላችሁ ማለት ነው። ሶ ፓራለሉን በፓራለል ትሰራላችሁ ሲሪየሱን በሲሪየስ ማለት ነው። ስለዚህ ፓራለሎቹን ስናደርግ in parallel we use this formula okay 1 over r equivalent is equal to 1 over r1 plus 1 over r2 so in series ከሆነ ደግሞ ቀጥታ አዲሽን ነው እንጠቀም ማለት ነው። አሁን ስለዚህ ኮምቢኔሽን ነው እንጠቀም ማለት ነው። ሶ እዚህ ጋር ያለውን መጀመሪያ ሶልቭ እናደርግና አንድ የራሱ ሬዚስታንስ እንሰጣለን ዘን ከየትኛው ጋር አድ እናደርጋለን ከአር1 ጋር አድ እናደርጋለን ማለት ነው። ሶ
ምን መጀመሪያ የፓራሌሎችን አድ እናድርግ። ስለዚህ ቤዚክሊ እንደው ይሄኛውን r3 የለም እንበልና that means it will be r equivalent 1 over r equivalent equal to 1 over r1 plus 1 over r2 ማለት ነው። so basically by multiplication እናደርገውና let's say r2 ወደዚህ ይሄዳል r1 ወደዚህ ይሄዳል and r1 እና r2 ይባዛሉ። so that means r1 times r2 ምንድነው r1 ሲደመር r2 over r1 times r2 is equal to r1 over r equivalent ይሆናል። so ቶታሊ እንገልብጣችሁ ስንል r equivalent is equal to ምን ይሰጠናል? this ፎርሙላ ይሰጠናል r1 times r2 over r1 plus r2 so basically እንተካለን we get 4 ohms ማለት ነው። 12 ሲባዛ 6 over 12 ሲደመር 6 18 ሲካፈል ለ72 ይሆናል 4 ይሰጠናል ማለት ነው። now good r ፋይናሉ ማለት ስለዚህ ይሄኛው we said 4 ነው አለን ማለት ነው። ኦኬ ስለዚህ 4 ከሆነ in series ነው አይደል አሁን የተገናኘው that means 4 እና 4ን እንደምራለን ማለት ነው። so 4 plus 4 ohm is equal to 8 ohm እንላለን ማለት ነው። good ስለዚህ for our the total the equivalent resistance ወይም the total resistance የዚህ ቦዲ 8 ነው ማለት ነው። so and let's say for the fun of it current ስንት ነው ብንል የዚህ ቦዲ the total current ስንት ነው ብንል we will say voltage ተሰጥቷል አይደለ is 12 volts over 8 ይሆንልናል ማለት ነው። so about ስንት ይሆናል 3 ነው 1.5 አካባቢ ይመጣል አይደለ 1.5 ምን ampere ይመጣል ማለት ነው። so as you know the relation በርግጥ እዚህ ጋር አልጻፍኩትም ግን assuming you know በሚል ነው voltage ማለት is current times resistance አይደለ current times resistance ነው። so basically current ስንፈልግ it's voltage over current እናደርጋለን so 12 over 8 is equal to 1.5 ampere so የዚህ ቦዲ የሚያልፈው total current is 1.5 ampere ነው። ፋይናል እንትናችን ደግሞ 8 ohm ይሆናል ማለት ነው። so this is basically እንትን ማለት ያለበት so and also ምናልባት በኋላ ምናልባት ሪቫይስ ታደርጉ እንድታስታውሱት in parallel ላይ ወይም አድ ስናደርግ ለምሳሌ እዚህ ጋር ምን ታስተውላላችሁ r2 6 ነው r3 12 ነው ግን ፋይናል የመጣልን ሬዚስታንስ ስንት ነው የሁለቱ ምንድነው ሲደመር የመጣው ሬዚስታንስ is 4 አይደለ 4 ነው ማለት from both resistance ከአርቱም ከአርሲም so እሱን አተደራርጎ የመጡት ሬዚስታንሶች ያነሰ ነው አይደለ this is ማስተዋል ያለባችሁ in parallel ሬዚስታንሶች ሲኖሩ the equivalent resistance መጨረሻ ላይ የሚመጣው resistance is much less than the both ከሁለቱም ያነሰ ቁጥር ነው የሚመጣው in series ከሆነ ግን ቀጥታ addition ስለሆነ the R equivalent is always larger than the two ምንድነው the two resistances comparably ማለት ነው። ስለዚህ ይሄንን በደንብ ማስታወስ አለባችሁ ማለት ነው። okay good this is a very crucial topic በደንብ ሪቫይዝ መደረግ ያለበት so ሌላኛው is basically electrostatics topic okay so electrostatics ላይ በደንብ as you know ዋነኛው ነው okay is ኩለምብ ነው okay ኩለምብ የሚባል አንድ በእንግሊዝ ውስጥ የሚኖር ሰውዬ ነበር and this guy ማነው በፍሬንች ውስጥ የሚኖር ሰውዬ ነበር so this guy is known as Charles Augustin de Coulomb እንለዋለን ያ ኮሎምብ ስለሚኖረው እንጂ ያው ትንሽ አክሰንቱ ይለያል for the French ሲሆን so basically ይሄ ሰውዬ ምን አደረገ at some time came with this type of formula the force the electrostatic force equals k የምትባል ኮሎምብስ ኮንስታንት እንላታለን ኖርማል ኮንስታንት ናት ወይ ደግሞ በሌላ አነጋገር he said the force is directly proportional to the charges to the both charge and inversely proportional to the square of the radius between or the distance between them ብሎ ተናገረ so the law states that the force is directly proportional to the product of their charges and inversely proportional to the square of the distance between them okay mathematically ሲገለጽ ሪሌሽንሺፕ ስለሆነ በኮንስታንት k ተጨመረ ማለት ነው so basically እንዴት ነው ኮሎምብስ ነው ኢንተርፕሬት ማድረግ ያለብን የሚለውን በደንብ እንትን ለማድረግ ነው so basically ምን ማለት ነው ስለዚህ if both charges are positive okay ለምሳሌ እዚህ ጋር ያለው f እዚህ ጋር ይሄም ፖዚቲቭ ነው q1ም ፖዚቲቭ ነው ስለዚህ ፖዚቲቭ ታይምስ ፖዚቲቭ ምንድነው ፎርስ የሚሆነው ፖዚቲቭ ነው አይደለ so ዳይሬክሽናቸው የሁለቱም they're opposing each other ኦፖዝ የሚያደርጉ ከሆነ ምንድነው ምን እያደረጉ ነው ማለት ነው ሪፔል ይደራረጋሉ ማለት ነው so
ቤዚክሊ ኮሎምብስ ሎ ቤዚክሊ ላይክ አትራክት ምንድነው ላይክ አትራክትስ ላይክ ነው። ኦኬ ላይክ ምንድን ማለት ነው ፖዚቲቭ አትራክትስ ኔጌቲቭ ነገር የሚሆነው። ስለዚህ if both charges are positive or if both charges are negative ሪፔል ይደራረጋል። ምክንያቱም ፕሮዳክታቸው ፖዚቲቭ ፎርስ ስለሆነ ማለት ነው። if both charges are negative እንዳልኳችሁ ፕሮዳክታቸው is always positive ኦኬ። ስለዚህ the force is repulsive so ፖዚቲቭ ፎርስ ሪፐልሲቭ ፎርስ ነው ወይ ደግሞ ሁለቱን ምንድነው ሁለቱን ፓርቲክሎች የሚለያይ ፎርስ ነው የሚሆነው ማለት ነው። ግን if the force ወይ ደግሞ if the product of the two charges is negative ከሆነ ግን ምንድነው ኢትስ አትራክቲቭ ፎርስ ይሆናል ማለት ነው። ኦኬ አትራክቲቭ የሆነ ፎርስ ነው የሚመጣው ፕሮዳክታቸው ኔጌቲቭ። ስለዚህ ላይክ ቻርጅስ ሪፔል ላይክ ቻርጅስ አትራክት ዲስ ኢዝ ዘ ጀነራል ኤሌክትሮስታቲክ ሩልስ ከግሬድ 7 ጀምሮ እየተማርን የመጣው ነው ማለት ነው። ሶ ምንድነው እዚህ ጋር ኮሎምብስ ሎ ላይ በደንብ ማስተዋል ያለባችሁ there are ምንድነው a set of points at least ሁለት ነገሮችን ሶ እዚህ ጋር አይ ቲንክ አለ መሰለኝ አይ ዶንት ኖ ግን ሶ charges are always conserved okay charges are always conserved ስለዚህ ምን ማለት ነው the total charge የሆነ አንድ ሲስተም ውስጥ ያለው charge unless external ነገር ካልተጨመረ በስተቀር it never changes okay ለምሳሌ የሆነ ምንድነው ባለው እርሳስ ነገር ፀጉራችሁ ላይ ምንድነው እንትን ብትሉት በታሻሹት the electrons from your head would go into this neutral body okay ወደዚህ neutral body ይሄዳል so ለምሳሌ እናንተ ኔጌቲቭ ናችሁ እንበል the charge ደግሞ is positive so when the electrons go the ምንድነው ደግሞ ኔጌቲቭ ናችሁ so positive ነው እናንተ ፖዚቲቭ ናችሁ let's say the እርሳሱ ደግሞ ፀጉራችሁ ላይ እንትን የምትሉት is negative so the charges go from positive to the negative direction አይደለ ስለዚህ charges go እንበል and the አሁን ምንድነው it's either more positive or it's either more negative አይደለ ግን the charges the total charges ግን is the same አይደለ ኤክስቼንጅ ነው የሚደረገው እንጂ ድጋሚ ሁለቱ ቶታል ቻርጅ ነምበሮች ብንቀናነስ መጨረሻ ላይ የሚመጣልን ዜሮ ነው ትራንስፈር ኦፍ ቻርጅስ ነው እንጂ ያለው አዲሽን አይደለም ኦኬ that is መጀመሪያ ማለት ማየት ያለብን the other one is charges are quantized okay charges quantized ናቸው ማለት they are in number form ወይ ደግሞ ምንድነው in integer form መግለጽ እንችላለን ማለት ነው ሶ ለምሳሌ የኤሌክትሮን ቻርጅ is 1.6 times 10 to the power of -19 ኩለም እንላለን አይደለ ሶ 1.6 ብለን የገለጽነው it's a number ስለዚህ in number ሊገለጹ ይችላል in quantity form ሊገለጹ ይችላል so this is the other ኮሎምበስ ሎ ላይ የተቀመጡት ነገሮች እዚህ ጋር ፕሮባብሊ ስላልተቀመጠ በሚል ያነሳውላችሁ ስለዚህ which statement is correct ይላል so charges is not quantized charges is not quantized ማለት basically ምን እያለን ነው በቁጥር መግለጽ አንችልም ማለት ነው so which is totally wrong charges is not conserved charge is not conserved ማለት there's no transfer ሳይሆን ያለው addition ያለው ማለት ስለዚህ መጨረሻ ላይ ያለ net charges there would be discrepancy ይኖራል እያለ ነው which is not right transfer ነው እንጂ ያለው there won't be እንትን ምንድነው addition አይኖርም ስለዚህ conserved ናቸው not conserved is false unlike attract like repel this is wrong like ሲሆኑ ምንድነው የሚሆነው ምንድነው sorry unlike attract like repel ማለት ትክክል ነው so unlike ከሆነ positive negative ከሆነ the charges ሲባዙ negative force ነው የሚሰጡት negative force ደግሞ it's attractive force ብለናል አይደለ like ሲሆኑ negative እና negative ነው positive ሲሆኑ the force is positive force ደግሞ ምንድነው ብለናል repulsive ብለናል ስለዚህ ይሄኛው ትክክል ነው ይሄኛው ደግሞ like charges attract ይላል unlike repel now this is wrong okay that's basically the opposite of B ማለት ነው so finally ምን አገኘን we can say that electrons ምንድነው unlike charges attract unlike repel ምንድነው unlike attract like repel የሚለው is the right one ማለት ስለዚህ in Columbus law opposite charges attract same charges repel okay charge is conserved and quantized this is Columbus law ስለዚህ ሶስት ነገሮች አሉት ማለት Columbus law ምንድነው likes repel unlikes attract and charges are conserved and third ደግሞ charges are quantized የሚለው ነገር ማለት ነው so these are the basics of Columbus law ማለት ነው so the next question will be I think a current question yes a current question ነው የሚሆነው ስለዚህ ቀደም ምንድነው ብለናል voltage equals ምንድነው ብለናል is I times R ብለናል or current times resistance so now current ደግሞ ለብቻው እንግለጸው ስንል ደግሞ
current basically current ምን ማለት ነው? So in physics current ማለት is the rate of charge ወይ ደግሞ the flow of charge in respective to time ስንገልጸው we call it current ማለት ነው። ስለዚህ አንድ ቲዩብ ውስጥ አንድ የብዙ የሆነ ቻርጆች ብትለቁ እነዛ ቻርጆች በ5 ሰከንድ ውስጥ እንበልና በ5 ሰከንድ ውስጥ የሚያልፉበት ሬት ወይ ደግሞ ስፒድ we call it current basically የከረንቱ ምንድን የቻርጆች ስፒድ we call it current ማለት ነው። ስለዚህ ምን አይ ማለት ወይ current ማለት is basically charge ወይስ ካፒታል ኪው የምንገልጸው ኦቨር ሬት ከተባለ ሁሌ ምንድነው አለ ብያቸዋለሁ ታይም አለ። ስለዚህ አይ ምንድነው sorry for the drawing I is equal to q over t ማለት ነው። so question ምንድነው current ተሰጠን ቻርጅ ተሰጠን እና find the time ይለናል። so basically our initial formula ምንድነው I is equal to q over t ነው። ስለዚህ ኢንተርቼንጅ ስናደርገው time is equal to q over I ማለት ስለዚህ 100 coulombs ሲካፈል 4 አምፔር we will find 25 seconds ስለዚህ 100 coulomb of charge በ25 ሰከንድ ውስጥ ሲያልፉ 4 አምፔር ይሰጠናል ብለን መናገር እንችላለን ማለት ነው። ስለዚህ we should assume this. Okay, good. Now this is the other topic most magnetism ላይ ያለ topic ነው። so this one ትንሽ በደንብ ምንድነው እንትን እንበለው። okay so ምን መሰላችሁ so ምንድነው ኤሌክትሮማግኔቲክ ኢንዳክሽን so ኤሌክትሮማግኔቲክ so ኢንዳክሽን ማለት የሆነ ነገር መፍጠር ማለት ነው። ኦኬ ወይ ደግሞ እንዲነሳ ማድረግ ማለት ነው። ኦኬ so ኤሌክትሮማግኔቲክ ኢንዳክሽን ማለት so አንድ ማግኔት ከረንትን ኢንዲዩስ ሲያደርግ ወይ ደግሞ ከረንት ማግኔቲዝምን ኢንዲዩስ ሲያደርግ ማለት ነው። ኦኬ so it's basically ኤሌክትሮማግኔቲዝም ማለት ማግኔቲዝም ኤሌክትሪሲቲ ሲፈጠር ማለት ነው። ኦኬ that's basically ኤሌክትሮማግኔቲክ ኢንዳክሽን ማለት so ምንድነው ሁለት ሰዎች አሉ እዚህ ጋር ፋራዳይ እና ሌንዝ የምንላቸው ፋራዳይ ማይክል ፋራዳይ ነው። ሌንዝ ደግሞ ሌንዝ ይባላል ማለት ነው። so ከሱ በኋላ የመጡ ነው about ከ3 አመት በኋላ የመጣ ሰው so basically ምን መሰላችሁ so ማይክል ፋራዳይ የተባለው ሰውዬ ምን አገኘ so አንድ ምንድነው magnetic ፊልድን ስንቀያየር we create current so the change in magnetic field could cause ምንድነው could cause a change. So Faraday's experiment ምንድነው a steady magnetic flux ወይ ደግሞ a change in magnetic field produces no current. okay ምንም change ከሌለው so ዩኒፎርም ከሆነ ምንም አይነት current አይሰጠንም። ግን change in magnetic flux ወይ ደግሞ magnetic field በምንቀያየርበት ጊዜ we can produce an electric current ምን ወይ ነው produce ማድረግ ምን ማለት ነው induce ማድረግ ወይ ደግሞ ማስጀመር እንችላለን። ስለዚህ ፋራዳይ ምን አለ the magnitude of the induced electromotive force እንላለን ወይም ደግሞ the force created ማለት ነው is proportional to the rate of change of the magnetic flux. okay ለማግኔቲክ ፍለክሱ ያለው change is proportional so እዚች ጋር ያለችው electromotive force ማለት E ናት so the change in flux over time we call it the electromotive force ማለት ነው። okay ይሄንን እንትን አገኘልን ማለት ነው። ስለዚህ ሌላኛው ደግሞ ሌንዝ የተባለው ሰውዬ ደግሞ ምን አደረገልን so ፎርሱን ክሬት ተደረገ ከዛ ዳይሬክሽኑስ ምንድነው ስንል ምን አለን so ሌንዝ ምን ያለ the direction of the induced current will flow in such a direction that it opposes the change that produced it. ስለዚህ induced current always flows in the direction that opposes the change producing it. That means magnetic field to the right ከሆነ the current will be always to the opposite side so to the right ይሆናል ማለት ነው። okay to the left to the right to the right to the left ነው። ስለዚህ ኦፖዚት ያደርጋሉ ደግሞ ዳይሬክሽኑ የተለያየ ነው የሚሆነው ማለት ነው። so basically ሌንዝ ምን ጨመረበት ኤን የምትባል ኮንስታንትን የጨመረበት ማለት ነው። so ምንድነው the current flow ዳይሬክሽኑን ምንድነው or ደግሞ ዳይሬክሽን ኔጌቲቭ የምትሏን ሳይ ጨመረበት ይቅርታ ኔጌቲቭ የምትሏ ሳይ ምንድናት basically ዳይሬክሽኑ ኦፖዝ እንደሚያደርግ ለመግለጽ ያክል ነው ማለት ነው። okay good ነው እዚህ ጋር ነው so which statement is correct then so in Faraday electromotive force is inversely proportional to the flux change rate no E ምንድነው እዚህ ጋር ያየነው ላይ E is equal to negative of change in flux over change in time ብለናል አይደለ? ስለዚህ ከፍለክስ ጋር ምንድነው ዳይሬክትሊ ፕሮፖርሽናል ነው። ስለዚህ according to Faraday more change ወይ ደግሞ more change ካለ faster change in flux magnetic flux ካለ more voltage generate ማድረግ እንችላለን ማለት ነው። that is basically the definition of electromotive force it's just a fancy way of saying voltage. ስለዚህ this is
wrong. Okay, here wrong. So length ምን አለ induced electromotive force opposes flux change. This is very true አይደለ? To the opposite direction. ይሄን ትክክል። Coulomb is force is inversely proportional to the charges. ቀደም ያየነው proportion ምንድነው? ፎርሙላ ላይ ምንድነው የሚለው? F is equal to Q1. F is directly proportional to the product of the charges and inverse proportional to the square distance between them አይደለ? ስለዚህ force inversely proportional to the charges የሚለው it's wrong አይደለ? This is very wrong. Good. Newton gravitational law ደግሞ ይለናል እዚህ ጋር so force inversely proportional to the mass product ይለናል again force Newton gravitational law ላይ force is equal to the multiplication of the mass divided by the square distance between them አይደለ? ስለዚህ the product of the masses ጋር it is ምንድነው directly proportional. So this is wrong too. So basically, our solution is Lenz's law ምን ይላል induced current opposes the change in the magnetic flux. Faraday ደግሞ says electromotive force proportional to the rate of change of the magnetic flux ይላል። ስለዚህ አንሰራችን ምን ይሆናል ማለት ነው? B ይሆናል ማለት ነው። Okay, so this is our idea of Faraday's force ማለት ነው። Okay, good. So the other one ሰዎችን ኢሜጅ በደንብ ለመረዳት ሞክሮ it's much ብዙ ጊዜ ቴስት ሊደረግ የሚችል ኮንሰፕት ነው እና as much as possible አይዲያውን ለማወቅ ሞክሮ the other one is electric force. So እንግዲህ in this world as you know there are a lot of type of force. There is gravitational force, there is frictional force, there is elastic forceዎች የምንላቸው ብዙ አይነት ፎርሶች አሉ። One of those forces is electric force የምንለው ነው። So electric force is basically a force produced by by a body or by a charge, okay, in a certain electrical field ማለት ነው. So a question says a charge of 10 coulomb አለን አለ and an electrical field of 5 Newton per coulomb. Find the force. So good. So a force, electrical force is the product of the charge times its electrical field. Okay, electrical field basically ምንድነው force over charge ማለት ነው. Okay, good. ስለዚህ አሁን ምንድን ተሰጥቶናል? ቻርጅ ተሰጥቶናል፣ ኤሌክትሪካል ፊልድ ተሰጥቶናል፣ ፎርስ እንፈልጉ። ሶ ቤዚክሊ ምንድነው መልቲፕላይ ማድረግ ነው ማለት ነው። ሶ ቻርጅ ታይምስ ይሄኛው ይሆናል 10 ኩለም ታይምስ 5 ኒውተን ፐር ኩለም ምን ይሰጠናል? 50 ኒውተን ይሰጠናል ማለት ነው። ሶ in that regard we find the electrical force ማለት ነው። ሶ basically the answer would be 50 newton. So the concept is here the force on charge in an electrical field is F is equal to QE. So the direction is parallel to the electrical field for positive charge and anti-parallel for the negative charge. Okay, so direction ምንድነው? parallel to the ቻርጃችን ፖዚቲቭ ቻርጅ ከሆነ ኤሌክትሪካል ፊልዱ ምንድነው? ፖዚቲቭ ነው ማለት ነው። ፓራል ከሆነ ቻርጃችን ፓራል ከሆነ to the electrical field ፓራል ነው የሚሄደው ማለት ነው። ቻርጃችን ግን ኔጌቲቭ ከሆነ አንቲ ፓራል ነው to the electrical field. ስለዚህ ኤሌክትሪካል ፊልዳችን to the right ከሆነ ፕሮቶን ከሆነ it will be to the right, ኤሌክትሮን ከሆነ ግን it will be to the left ማለት ኔጌቲቭሊ ቻርጅ ስለሆነ። so this is basically በደንብ ማሰብ ያለባችሁ ማለት ነው። okay, so as much as possible try to understand ምክንያቱም እዚህ ጋር ካፓሲተር ፕሮብሌሞች ላይ ምናምን ላይ ብዙ ጊዜ የምንጠቀመው ነገር ነው። okay, so the other one is the law of thermodynamics. Okay, the first law the law of thermodynamics ነው። ስለዚህ before we talk about the question ለምንድነው እዚህ ጋር first law ላይ ትንሽ በደንብ እንትን ነው። so the first law of the dynamics says is changing U equals Q plus W. so እያንዳንዱ ተርሞች ምንድናቸው ብሎ እነዚህ ሌተሮች ያለ ምክንያት አልተቀመጡ ማለት። ስለዚህ U is internal energy ማለት okay, internal energy of a system. ስለዚህ the charge in the internal system or the change in internal system we call it change in U. okay, so this is the total energy stored inside a closed system. so the total ማለት ምን ያጠቃልላል? potential energy ነው፣ kinetic energy ነው። so charge due to ምንድነው energy due to position due to motion ያለው ቶታል ሁለቱም ሲደመሩ የሚመጣልን the total internal energy the change in internal energy we call it change in U. Q ደግሞ it is the heat added into that system. okay, into that added system ምንድነው የምንጨምረው type of ምንድነው
heat or some type of energy as we call it Q ማለት ነው። ስለዚህ ሂት ወደ ሲስተም ከገባ it's positive ሂት ከሲስተም ከወጣ it's negative okay that's the Q negative ይሆናል ማለት ነው። okay so force ሂት added ከሆነ from the outside it's positive okay added ከሆነ it's positive ዲሲፔት ካደረገ ከወጣ ደግሞ that is negative ማለት ነው። now ለወርክ W ደግሞ is work done on the system ነው። ስለዚህ እዚህ ጋር ነው ሳይኑ እዚህ ጋር ምን ይሆናል it's basically ፍሊፕ ይደረጋል። so work done by the system ከሆነ ወርክ ማለት ቦዲው ወርኩ እየሰራ ከሆነ ሲስተሙ እየሰራ ከሆነ it will be negative ምክንያቱም እየሰራው ኤነርጂ ዲስፔት እያደረገ ነው አይደለ work done on the system ከሆነ ግን ሲስተሙ ላይ የሚሰራ ከሆነ that means there is an infusion of energy ኤነርጂ አድ እየተደረገበት ነው እዛ ቦዲ ላይ so ያኔ ደግሞ work positive ይሆናል ማለት ነው። so let's assume ስለዚህ ሂት የሆነ ሲስተም ላይ አድ ከተደረገ ወርክ ደግሞ ሲስተሙ ላይ ከተሰራበት ስለዚህ change in our internal energy ምን ይሆናል ፖዚቲቭ ወይ ደግሞ በጣም ይጨምራል ማለት ነው። ኦኬ ካልሆነ ግን it would be ምንድነው ወደ ኋላ እንትን ምንድነው what do you call it ለምሳሌ ሂት ከሲስተሙ ከወጣ እና ሲስተሙ ራሱ ወርክ የሚሰራ ከሆነ ደግሞ the change in ያችን ደግሞ ወደታች ይወርዳል ማለት ነው። ኦኬ so basically ምን አይነት ፕሮሰስ ቴክ ፕሌስ ሊያደርጉ ይችላል? ሶ አይሶባሪክ፣ አይሶኮሪክ፣ አይሶተርማል፣ አዲያባቲክ የምንላቸው ነገሮች አሉ። ሶ እነዚህን ቶሎ ብዬ ለማየት ሞክራል። ሶ አዲያባቲክ ማለት ቤዚክሊ ኪው ኢዝ ዜሮ there is no heat in that body okay in that closed system heat የለም። heat የለም ማለት the change in you the internal energy change is solely dependent on the work done ማለት ነው። okay work done on that work done ስለዚህ change in you ሲስተሙ ላይ ወርክ የሚሰራበት ከሆነ ፖዚቲቭ ይሆናል። ወርክ ሲስተሙ ወርክ የሚሰራ ከሆነ ደግሞ ኔጌቲቭ ይሆናል። this one በደንብ አንደርስታንድ አድርጉት ማለት ነው። good so the other isothermal so isothermal ማለት ደግሞ አይዲያል ጋዝ ሲስተም ውስጥ ለምሳሌ there is constant temperature ማለት ነው። ኦኬ ስለዚህ constant temperature ነው ማለት ኢነርጂ ቼንጅ አይኖርም ማለት ነው። so ኢነርጂ ቼንጅ አይኖርም ኢንተርናል ኢነርጂ ላይ there is no change እንደማለት ነው። ኦኬ ስለዚህ ኢንተርናል ኢነርጂ ዜሮ ይሆናል ማለት ዜሮ ነው ማለት ምን ማለት ነው? q that means basically the heat added to the system is equivalent to the work done to the work on the system or by the system ግን ኦፖዚት ኢን ዳይሬክሽን ናቸው ደግሞ ኦፖዚት ኢን ቫልዩ ናቸው ማለት ነው። ሶ አንደኛው ፖዚቲቭ ነው አንደኛው ኔጌቲቭ ነው። እንደዛ ብላችሁ ማሰብ ትችላለህ። አይሶኮሪክ ደግሞ ማለት ኢትስ ቤዚክሊ ኮንስታንት ቮሊዩም ማለት ነው። ሶ ወርክ ማለት ወይ ደግሞ አይሶባሪክ ላይ እዚህ ጋር ይላል በእርግጥ ወርክ ማለት is pressure times change in volume ኦኬ ስለዚህ ኮንስታንት ፕሬሸር ከሆነ it doesn't change ኦኬ ብዙ ልዩነት አያመጣም ወርክ ነው እንደ ወርክ ይቀጥላል አይሶባሪክ እንለዋለን ያን ሲስተም አይሶኮሪክ ግን ከሆነ ቤዚክሊ ኮንስታንት ቮሊዩም ነው ማለት ነው ኮንስታንት ቮሊዩም ነው ማለት change in volume ምንድነው ማለት ነው ዜሮ ነው that means ዜሮ ነው ማለት work is ዜሮ ነው ማለት ነው አይደለ that means change in you basically ምን ይሆናል is equal to q that means heat added or ምንድነው added on that system or dissipated by the system ጋር ብቻ the change energy ከሂቱ ጋር ብቻ ይመሳሰላል ማለት ነው። ኦኬ ስለዚህ ይሄንን በደንብ አስታውሱ። ስለዚህ if there is a no change in volume አይሶኮሪክ ነው። ስለዚህ work done by that system is zero ኦኬ ያልቃል እዛ ጋር። ስለዚህ change in internal energy ከሂቱ ጋር አንድ አይነት ነው ማለት ነው። ምንድነው አዲያባቲክ ነው ማለት ደግሞ there is no heat added or dissipating from that body ስለዚህ change in ኪዋችን ዜሮ ነው። ስለዚህ ኢንተርናል ኢነርጂያችን ከወርክ ደን ጋር እኩል ነው ማለት ነው። ናው አይሶተርማል ከሆነ ደግሞ እዚህ ጋር ዜሮ የሚሆነው ማለት ነው ኢንተርናል ኢነርጂያችን ነው ማለት ነው። ኢንተርናል ኢነርጂያችን ዜሮ ነው ማለት ሂት እና ወርክ ደን እኩል ናቸው ማለት ነው። ግን ኦፖዚት that means አንዳቸው ፖዚቲቭ ናቸው አንዳቸው ኔጌቲቭ ናቸው with equal values ማለት ነው። ኦኬ ይሄንን በደንብ ማስተዋል አለ። አይሶባሪክ ላይ ፕሬሸር ኮንስታንት ነው ሞስትሊ ፕሬሸር ኮንስታንት ይሁንም አይሁንም ዳዝም ልዩነት አይመጣልንም። አይዘር ፕሬሸር ራሱ ዜሮ ነው ካላሉን በስተቀር ማለት ነው ያኔ ወርክን ዜሮ ያደርግልናል። ግን አይሶባሪክ መሆኑ ይሄን ያህል ልዩነት አይመጣም። ጀስት እነዚህን ግን በደንብ ማሰብ አለብን ማለት ነው። ኦኬ እንድታስተውሉት ብዬ ነው። ሶ which statement is correct? Okay, so internal energy increases when system does work. Okay, internal energy change in you
increases እሺ increases ስለዚህ increase የሚያደርግበትን ኮንዲሽኖች አሁን አስቡ አይምሯችሁ ውስጥ ስለዚህ መች ነው increase የሚያደርገው either heat and wood እዛ ሲስተም ላይ ሲጨመር ነው or ደግሞ work ደግሞ እዛ ሲስተም ላይ ሲደረግ ነው ደግሞ work done on the system ሲሆን ነው ማለት so ምን ይላል increases when the system does work እሺ system does work and heat added so heat add ሲሆን ትክክል ነው ይጨምራል ግን system does work ሲስተሙ ግን work የሚሰራ ከሆነ ግን there's energy dissipation አይደል ኤነርጂ እያወጣ ነው that means ይሄ ግን ምን ያደርጋል ኢንተርናል ኤነርጂን ይቀንሳል so this is false ማለት ነው heat added ሲሆን yes ግን ሲስተሙ ስራ ሲሰራ ሳይሆን ስራ ሲሰራበት ነው that means የሚጨምረው ማለት good isolated system ላይ ይለናል so an isolated system ላይ internal energy is not constant internal energy not constant so isolated system ከሆነ according to the first law thermodynamics ምንም addition ከሌለ internal energy of that body is always constant okay constant that means energy conserved ነው ማለት ነው okay ይሄንን አስተውሉ so this is also wrong okay this is wrong the second adiabatic process so adiabatic ነው ማለት ምንድነው heat is zero ማለት ነው አይደለ so the work ምንድነው adiabatic ማለት yes Q is 0 ነው Q 0 ከሆነ ደግሞ we can say change in U is equal to work done by the system okay so adiabatic process ላይ change in U is equal to work done by the system ማለት ነው so እዚህ ጋር እንደምናየው ማለት ነው okay good the other one ደግሞ እዚህ ጋር is not the same they ask so they want the correct so the internal energy increases when work done on system and heat is added okay good እዚህ ጋር ደግሞ ምን internal energy increases እሺ when work done is on the system and heat is added so ይሄም ትክክል ስለዚህ ሲናዲ እንዴት እናስታርቃቸው okay so D is totally right አይደለ ይሄን ምንም እንትን ምንድነው ምንም ልናደርግ አንችላል C ላይ change in U is equal to work done by the system so work done by the system ማለት ሲስተሙ ላይ የሚሰራው ወርክ ማለት ነው አይደል ወደ ሲስተሙ የሚሰራው ስራ ነው ግን change in U is also equal to work done on the system ኦንም መሆን ይችላል ይሄኛው ኦኬ ስለዚህ by the system ብቻ ሳይሆን on the system ነው ስለዚህ change in U ኖርማሊ ሴንቴንስ ማለቅ የለም by the system ሳይሆን change in U is equal to work done by the system ሊሆን ይችላል on the system ሊሆን ይችላል ስለዚህ due to the fact that ይሄኛው ሊሚት ስለሚያደርግ ምንድነው እንትናችን ኢንተርፕሪቴሽናችን we can use ይሄኛው ትክክል አይደለም ማለት the best answer ስለሆነ ዞሮ ምን መርጠው it will be D ይሆናል ማለት ነው okay this is በደንብ ማሰብ ያለባችሁ ነገር so እነዚህን ሀሳቦች በደንብ ስፔሻሊ አይሶኮሪክ አይሶተርማል እና አዲያባቲክን በደንብ ማስታወስ አለባችሁ okay so the other one is torque ይሆናል ማለት ነው so torque እንደምታውቁት it's the most fun part of physics ድሮ እኔ ስማር አትሊስት ትንሽ ወደ ላይ ስንወጣ ነው ትንሽ ምንድን መለየት የጀመረው እንጂ basically ድሮ torque is basically the measure of a rotational force applied to an object okay basically torque ማለት rotational force ማለት ነው so እንደምታውቁ linear force አለ rotational ደግሞ አለ ስለዚህ rotation ላይ ሲኖር የሚኖረው force የሮቴሽናል force version we call it torque እንላለን ማለት ነው so ልክ ምንድነው force ምን acceleration cause እንደሚያደርገው torqueም የሆነ acceleration ይፈጥራል የአክሰለሬሽን ግን ኢሮቴሽን we call it angular acceleration እንላለን ኦኬ ይሄንን በደንብ ማሰብ አለብን so torque is equal to force cross r okay so torque ለምሳሌ እዚህ ጋር እንደምታዩት torque እና workም ካስተዋላችሁት it's f times r ነው ወይም g ይላል ግን let's say r ግን ልዩነቱ in work done is not cross this is not cross okay cross አይደለም it's dot ነው that's why work ምንድነው scalar quantity ነው torque ግን it's a cross ነው ስለዚህ cross ከሆነ f cross r ነው that means cross product የሚሰጠን torque ነው torque that is a vector ነው ማለት ነው so basically work done ላይ ካስተዋሳችሁት it will be f times d cos theta ማለት የሚሆነው እዚህኛው torque ላይ ግን it's f times force times r times sin theta ነው የሚሆነው that is the definition of a vector quantity ማለት ነው okay ይሄንን በደንብ ማስተዋል አለባችሁ so this is basically what torque is okay ስለዚህ እዚህ ጋር ያሉትን ምንድነው ሐሳቦች እንትን እንበል ስለዚህ
so which statement is incorrect about torque magnitude? okay የቶርክ ማግኒቲዩድ ላይ ምንድነው ኢንኮሬክት የሚያደርገው ነገር ምንድነው የሚለን ነው። ስለዚህ what do we mean? ስለዚህ basically in physics the principle is ምን መሰላችሁ አንድን ኳንቲቲ ኢምፓክት ሊያደርጉት የሚችሉት is basically እዛ ፎርሙላ ውስጥ ያሉ ለዛ ኳንቲቲ ፎርሙላ ውስጥ ያሉ ነገሮች ናቸው። ኦኬ ስለዚህ ምን ኢምፓክት ሊያደርግ ይችላል? ቶርክ ፎርስ አፕላይዱ ኢምፓክት ሊያደርግ ይችላል። the moment ወይ ደግሞ እቺ r ወይ the distance ምንላት ሞመንት እንላታለን። እቺ the moment ኢምፓክት ሊያደርግ ይችላል። and also the line of action ወይ the line of action ምንለው ወይ ደግሞ that means the angle ማለት ነው። the angle between the force and the lever ያለው ወይም ደግሞ the long standing pivot ላይ ያለው የተቀመጠው ሌጅ ላይ ያለው አንግላችን ዲፔንድ። ስለዚህ እነዚህ ናቸው እነዚህ ሶስት ነገር ናቸው ቶርክን ኢምፓክት ሊያደርጉት የሚችሉት ማለት ነው። so this is the የፊዚክስ ፕሪንሲፕል ይሄን ሁሌ አስተውሉ። what is የትኛው ኢምፓክት ያደርጋል ማለት ነው የሚለው ሁሌ ፎርሙላ ላይ ያሉት ነገሮች ኢምፓክት የሚያደርጉት። ኦኬ good ይሄንን ከያዛችሁልኝ let's see which statement is incorrect about torque magnitude? so torque magnitude ላይ so depends on the force size. yes ፎርስ ሳይዙ ላይ ዲፔንድ ያደርጋል አይደለ? depends on the moment of the arm ሞመንት ማለት r ነው። r ላይ ደግሞ በደንብ yes depends on the line of action line of action ማለት ማናት? ቴታ okay the angle between the force and the lever ማለት ነው። good it is independent on the line of action that means it doesn't depend on ቴታ እያለ this is totally wrong አይደለ? so እዚህ ጋር ያለ torque is rf sin theta okay rf sin theta so this depends on the force of the magnitude the moment of the arm and the angle ወይ ደግሞ ቴታ is line of action እንላታለን። so the answerአችን ምን ይሆናል? D ይሆናል ማለት ነው። okay so this would be the torque እንትን ይሆናል ማለት ነው። so always remember አንድን ኳንቲቲ ኢምፓክት ሊያደርጉት የሚችሉት in that ኳንቲቲ ውስጥ የምንጠቀማቸው ፎርሙላው ላይ ያሉ ኳንቲቲዎች ናቸው። ኦኬ ይሄንን ሁሌም እንትን አስቡ። ስለዚህ ፎርስን ኢምፓክት ሊያደርጉት የሚችሉት ነገሮች the mass and acceleration of a body ነው ማለት ነው። ኦኬ acceleration ኢምፓክት ሊያደርጉ የሚችሉት is the velocity and the time it takes ስለዚህ ሁሌም it's the things that are in the quantities formula ሁሌም ኢምፓክት ሊያደርጉት የሚችሉት ማለት ነው። ኦኬ so this is torque ማለት ነው። so I think it's a lengthy video ስለዚህ we'll stop here 15ኛ ጥያቄ ላይ and we'll continue in our next session. okay next session ላይ ደግሞ ቀሪ ጥያቄዎችን ደግሞ እየሰራን we'll try to catch up on ምንድነው እስካሁን ያላየናችሁ ቶፒኮች ላይ so እንዳልኳችሁ we in depth cover ላናደርግላችሁ እንችላለን ግን as much as possible through questions እያደረግን we try to get through as much as possible. okay ስለዚህ this is ቶሎ ለፈተናችሁ በደንብ ተዘጋጅታችሁ እንድትገቡ so የእናንተም ጥናት በደንብ የታከለበት መሆን አለበት ማለት ነው። so until we meet with question 16 goodbye. that's all.